መንግስቱ ዘይቤ ምንድነው? እንዴት እንኑር በዚህ መንግስት ውስጥ? የምትኖሩት በመንግስቱ ውስጥ ነው፣ በመንግስቱ ስርዓት ነው። ግን ይሄ የመንግስቱ ስርዓት እዚህ መሬት ላይ ነው የሚጀምረው። በአጠቃላይ የእግዚአብሔርን ክብር የሚያንጸባርቅ ነው የመንግስት ሰማይ ምግባር። በትንንሽ ነገሮች አትፋጁ። ከፍ ያለ መንግስት የምትቀበሉ ሰዎች ናቸው። ነገር ግን ምንድናት ይላል? ጽድቅ ናት። የእግዚአብሔር መንግስት ሰላም ናት ይላል። ግን ይህች ሰላም ጽድቅን ደፍጥጥ አይደለም። በጦርነት አውድ ውስጥ መኖር ማለት ነው። እንደ ተዋጊዎች እንድንኖር እግዚአብሔር ጠርቶናል። እንግዲያው በብዙ ተጋድሎ ምንገባበት መንግስት ነው። ይህችን ሀገር የምትሞላ መንግስት ጠባቂዎች ነው። ሊገረም ይመጣል። እግዚአብሔር ባለ መንግስት አምላክ መሆኑ በጣም ጥሩ ነገር ነው። ለምንድን ነው እንደዚህ የማለት ግፊት የመጣብኝ ዛሬ ጠዋት? አብዛኛውን ጊዜ እግዚአብሔርን የምናስበው እኛ አንዳንድ ፍላጎቶቻችንን የሚሞላ አድርገን ነው የምናስበው። ፍላጎት ሞይ አምላክ ነው። እግዚአብሔር የተባረከ ይሁን። በእውነት እሱ ፍላጎቶቻችንን ያውቃል። ባለፈው ሳምንት ስንነጋገር ነበረ። እግዚአብሔር ቸል የሚል አምላክ አይደለም። ይህ ሁሉ እንደሚያስፈልጋችሁ እርሱ ያውቃል። አሕዛብ ሁሉ ይፈልጉታል ስላለ ብዙ ፍላጎት መሬት ላይ አለ። ያንን ለማሟላትም እግዚአብሔር ለመስጠትም ለጋስ አምላክ ነው። በዚህ በኩል የሚታማ አምላክ አይደለም። ስሙ የተቀደሰ ይሁን። ግን እግዚአብሔር የኛ ፍላጎት ሞይ ብቻ ነው ወይ? አያንስም ወይ? እንደሱ ከሆነ እግዚአብሔር አያንስም ወይ? ባለሱቅ አይሆንም ወይ ጌታ? ማለት የኛ ፍላጎት ብቻ የሚሟላበት በቃ እሱ አንድ ትልቅ ሱቅ አለው። እኛ እየሄድን ከዚያ ሸቀጥ አንዳንዱን እባክህ ከሱ ስጠኝ፣ 2 ደርዘን ከሱ ደግሞ 3 ደርዘን እባክህ ብለን የምንለምነው እሱ የሱቁ ባለቤት ነው ወይ? አያንስም ወይ እግዚአብሔር እያልኩኝ በጣም ይሄንን ሁልጊዜ ነው የማስበው። እና ለእግዚአብሔሩ አይታዘንለትም መቼም። አንዳንድ ቀን አንተ ለእግዚአብሔር ታዝናለህ ወይ እስከዚህ ድረስ ብላችሁ እንዳትሉኝ። አንዳንድ ወንድሞች እንደሱ የሚያዝኑ ስላጋጠመኝ ነው። አሳዘነኝ ጌታ ኢየሱስ ያለ አንድ ጓደኛዬ አጋጥሞኛል። እና ለምን እንዲህ እንዳለ ልንገራችሁ። አንድ ቀን ቢሮ ቁጭ ብለን እሱ ምን የምንሰራበት ዴስካችን ቅርብ ለቅርብ ነው። ቁጭ ብለን እያለን አንድ ሌላ ሰው ከደጅ መጣ። ከደጅ ሲመጣ እኔ አላውቀውም፣ እሱ ያውቀዋል። መጥቶ ሰላም አለን። እሱንም ሰላም አለ፣ ሞቅ አድርጎ እኔንም ሰላም አለ። ሌሎችንም የሚያውቃቸውን ሁሉ ሰላምታ እየሰጠ ሲሄድ ይሄ የኔ ባልንጀራ አቀረቀረና አይ ጌታ ኢየሱስ አሳዘነኝ አለ። ምን ማለትህ ነው አልኩት። ነገሩ ከዚህ ሰው ጋር እንደተያያዘ ገባኝ። ይሄ ሰው ነው በቃ አሁን ለዚህም ሞቷል እኮ ለዚህም እኮ ሞተለት ይለኛል። እንዴ ታዲያ ምን ማለት ነው? አይ እባክህ በጌታ ስም የሚያታልል ነው ይሄ። ፈጽሞ ልክ አይደለም ይሄ ሰው። አሁን ለሱም እኮ ሞተለት። ያሳዝነኛል ጌታ ኢየሱስ አለኝ። ለእግዚአብሔር አዘንክ እንዳትሉኝ። አሁን ግን አንዳንድ ጊዜ እግዚአብሔር ምን ሆኖ ነው በፊታችን የሚሳለው? ልክ አሁን በገጠር ውስጥ እንግዳ ሲመጣ ሴቶች የሚያደርጉት ደጋግ ሴቶች የሚያደርጉት ነገር አለ። ላሞች ካሏቸው እንግዳውን ተቀመጥ ቁጭ በሊሉና እንደው ቤቴ ምንም የለ ግን እንዲያው ትኩስ ወተት እሷን ሰጣለሁ ብለው ወደ ጓዳ ገብተው ወደ በረት ገብተው ትንሽ ሸቅ ያደርጋሉ ከጥገቷ ላይ እና ያንን ይዘው በጮጮ ያመጡና ይሰጡታል። ሰውየው ይጠጣል፣ ደስ ይለዋል። እሱን ከሸኙ በኋላ ሌሎች 2 ደግሞ እንግዶች ያልተጠሩ እንግዶች ይመጣሉ እና ኧረ ቁጭ በሉ ቤት ለእንግዳ ይባላል። ያቺ የፈረደባት ላም እንደገና ትታለባለች። ሸቅ ይኸው ለእናንተ እና በኋላ ምን መጣብኝ? ወረቀቴ ላይ ጻፍኩ። እግዚአብሔር ለየፍላጎቶቻችን የምናልበው ጥገት ነው እንዴ? በፈለግን ጊዜ አንድ ጉዳይ አለኝ እባክህ እችን ደግሞ እባክህ የሚባል ነው ወይስ ባለፈቃድ አምላክ ነው?
ወይስ እሱ ራሱ የመንግስት ባለቤት ነው? የፈለገውን የሚያደርግ ነው ወይ እሱ ነው? የኛ አገልጋይ ነው እሱ? ይሄ ነው በጣም ልቤ ውስጥ ያለውና እግዚአብሔር ንጉስ ነው። እግዚአብሔር መንግስት፣ ሰፊ መንግስት ያለው አምላክ ነው። በዚያ ውስጥ ይንከባከበናል፣ ይይዘናል እንጂ በእኛ ፈቃድ የሚመራ ከበርቴ አይደለም። እንደፈለኩት ማልበው ላም አይደለም እግዚአብሔር። ይህንን ለመናገር ነው። እንግዲህ በጣም አምሬ ከሆነ ምንም አይደለም፣ ግን በጣም አስፈላጊ ነገር ነው ብዬ ነው የማስበው። ባለ መንግስት ነው እግዚአብሔር። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ዋናው ነገር ማዕከላዊ ጉዳይ የኛ ፈቃድ ሳይሆን የማን ነው? የእሱ ፈቃድ። ስለዚህ እግዚአብሔር ትልቅ ነው። እግዚአብሔር ይባረክ። እና ይቺ መንግስት ባለፈው ሳምንት ስነጋገር እንደነበረው የመጣች መንግስት ናት። አሁን ምድር ላይ ያለች መንግስት ናት። ይህች መንግስት እዚህ ናት፣ በመካከላችሁ ናት ብሏል ጌታችን። መንግስት በመካከላችሁ፣ የእግዚአብሔር መንግስት በመካከላችሁ ናት። እኔ በእግዚአብሔር ጣት አጋንንትን ማውጣ ከሆነ የእግዚአብሔር መንግስት ደርሳለች ማለት ነው እናንተ ጋር ብሎ ምልክቷን አሳየ። እንግዲያው የእግዚአብሔር መንግስት እዚህ ናት። ግን የእግዚአብሔር መንግስት ደግሞ ትመጣለች። ገና የምንጠብቃት መንግስት ናት። ስለዚህ በጸሎት ትምጣ ብላችሁ ለምኑ አለ ጌታችን ኢየሱስ ክርስቶስ። የምትመጣ መንግስትን አሳየ፣ ያለች መንግስትን አሳየ። ይህ ሁለት ባህሪዋ እንዳለ ነው እስካሁን ድረስ። ያለች ናት፣ የምትመጣም ናት። ያለችና የምትመጣ መሆኗ የእኛንም ኑሮ ጉራማይሌ አድርጎታል። ምንድን ነው ይሄ ጉራማይሌ? በአንድ ወገን የሰማይ መንግስት ጠባቂዎች ነን። አሻቅበን የምንመለከት ሰዎች፣ መቼ ይሆን የምትመጣው? መቼ ይሆን ፈቃድ የሚፈጸመው? መቼ ይሆን የምትገዛው ዓለምን ሁሉ? መቼ ይሆን ይህን ሁካታ ጸጥ የምታረገው እያልን የምንጠብቅ ነን። ግን ደግሞ መንግስቱ እዚህ ናትና በዚህ መንግስት ውስጥ ደግሞ መኖር ደግሞ ያለብን ሰዎች ነን። መሬት ላይ በእግዚአብሔር መንግስት ውስጥ ሆነን እንኖራለን። በጣም የሚያስገርም ባህሪ ነው የክርስቲያን ባህሪ። እንግዲያው ዛሬ ዋና ትኩረታችን በምድር ላይ የእግዚአብሔር መንግስት መኖር የሚል ነው። የእግዚአብሔር መንግስት ኑሮ የት? እዚህ መሬት ላይ እንዴት እንኑረው? ምክንያቱም እዚህ ያላ መንግስቱ ገና የሚመጣላ። እንዴት እንኑር በዚህ ምድር ላይ የእግዚአብሔር መንግስት ኑሮ በሚል በሱ ላይ ዛሬ እንድነጋገር ልጋብዛችሁ ነው የመጣሁት። እግዚአብሔር የተመሰገነ ይሁን እና እንድንኖርም ፈቅዷል እግዚአብሔር። መጻተኞችም ሆነን ነዋሪዎችም እንድንሆን ፈቅዷል እግዚአብሔር። እኛ ጠባቂዎችም ደግሞ ነዋሪዎችም ሆነን እግዚአብሔር በዚህ መልክ እንድንኖር ፈቅዷል። እንዴት እንኑር የሚለውን እሱን አብረን እንድነጋገር እፈልጋለሁ። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በተደጋጋሚ የነገራቸው እኔ እሄዳለሁ ደግሞ ለእናንተ ስፍራ አዘጋጅላችኋለሁ ብሎ ነው። ተመልሼ እመጣለሁ ብሎ ነው። ይሁን እንጂ በምድር ላይ ደግሞ የሚኖሩበትን መርህ ሰጠ። ባለፈው ሳምንት የዚህን መርህ አንድ ክፍል ነበር ያየ ነው። ማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 33 ላይ ነበር ያነበብነው ታስታውሱ እንደሆነ። ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል፣ ነገር ግን እናንተ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ያለው በትምህርቱ መካከል ነው። ምዕራፍ 5 ምዕራፍ 6 ምዕራፍ 7 የማቴዎስ ወንጌል፣ እነዚህ 3 ምዕራፎች የእግዚአብሔር መንግስት መርህን ነው የሚናገሩት። በእግዚአብሔር መንግስት አኗኗር ውስጥ እንዴት እንደምንኖር ነው የሚናገሩት። በዚያ መካከል ነው ይችን ጽድቁንን መንግስቱንም ፈልጉ ያለው። እንግዲያው ምንድን ነው መርሁ? ስለሱ ትንሽ እንድናነሳ እፈልጋለሁ። 3 ዋና ዋና ነገሮች እንድናነሳ ነው የምፈልገው ዛሬ። የእግዚአብሔር መንግስት መርህ በሚል የእግዚአብሔር መንግስት ኑሮ በሚል ላይ 3 ነገሮች ማንሳት እፈልጋለሁ። የመጀመሪያው ነገር የእግዚአብሔር መንግስት መሬት ላይ ትኖራለችና መሬት ላይ ስንኖር እንዴት ባለ የእግዚአብሔር መንግስት ዘይቤ፣ እንዴት ባለ ስነ ምግባር፣ እንዴት ባለ እሴት እንኑር የሚለውን ጥያቄ ነው መጀመሪያ አብረን እንድናስተናግድ ምጋብዛችሁ። መንግስቱ ኮንስቲቱሽን አለው።
የእግዚአብሔር መንግስት ህገ መንግስት አለው። ህገ መንግስቱ ምንድን ነው? የመንግስቱ ህግ፣ የመንግስቱ መርህ፣ የመንግስቱ ዘይቤ ምንድን ነው? እንዴት እንኑር በዚህ መንግስት ውስጥ? እኛ ራሳችን የእግዚአብሔር መንግስት ሆነናል። ባለፈው ሳምንት ስነጋገር እንደነበረው ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት ላደረገን ስለሚል እኛ መንግስት ሆነናል። በምን መርህ ነው የምንኖረው? ይሄ መንግስት በምንድን ነው የሚመራው? አንዱን ነገር እሱን ላነሳ ፈልጋለሁኝ። ማቴዎስ ወንጌል ምዕራፍ 5 ላይ ጌታችን በተለምዶ የተራራው ስብከት ተብሎ በሚጠራው ውስጥ በዚያ ውስጥ የተናገረውን ነው ማነሳው። ግን ሁሉን አላነሳም ጊዜም ስለማይበቃ፣ ጥቂት ግን ላነሳ ፈልጋለሁኝ። ምዕራፍ 5 ላይ ከቁጥር 13 ጀምሮ የጌታችን የሚናገረውን ላንብብላችሁ። እንዲህ ይላል፣ እናንተ ይላል የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅሙም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። አሜን። እግዚአብሔር የተመሰገነ ይሁን። በአጭር ቃል የእግዚአብሔር መንግስት የሚኖረው እዚሁ መሬት ላይ ነው። እዚሁ መሬት ላይ ገበያው መካከል ነው የምትኖሩት በመንግስቱ ውስጥ ነው፣ በመንግስቱ ስርዓት ነው። ግን ይሄ የመንግስቱ ስርዓት እዚህ መሬት ላይ ነው የሚጀምረው ብሎ ጌታችን ተናገረ። እናንተ የምድር ነው ያለው፣ የሰማይ ጨው ናችሁ አላለንም። የምድር ነው። ጨው የሚያስፈልገው ምድር ላይ ነው። እናንተ የዓለም ብርሃን ናችሁ፣ እዚህ ዓለም ላይ ብርሃን ናችሁ። እንግዲያው የመንግስቱ ልጆች መሬት ላይ እንዴት እንደሚኖሩ ማወቅ አለባቸው ማለት ነው። እንዲያውም ተልእኮ ተሰጥቷቸዋል። ኑሯችን አንድ ጥግ ሸሽተን ተደብቀን ገዳም ውስጥ ገብተን ወይም ጫካ ውስጥ ተሰውረን ሳይሆን ገበያው መካከል ነው፣ ሰዎች መካከል ነው። ምክንያቱም ጨው ዋጋው ወጥ ውስጥ ነው። የጨው አብነቱ ወጥ ውስጥ መከተቱ ነው እንጂ ሜዳ ላይ ወይም ሼልፍ ላይ ጨው ዋጋ የለውም። ሁላችን እንደምናውቀው ስለ ጨው ምሳሌ ስለተናገረ ጌታችን አንድ ጨው በጣም ጥሩ ጨው ነው የሚባለው መቼ ነው? በጣም በሚያምር መስታወት ውስጥ፣ ብርጭቆ ውስጥ፣ ብልቃጥ ውስጥ ተቀምጦ መደርደሪያው ላይ ሲኖር አይደለም። አቤት ይሄ ጨው እንዴት ያምራል እያልን አንኖርም። የጨው ዋጋው ሲከተት ነው። እንግዲያው የእግዚአብሔር መንግስት ልጆች በዓለም ውስጥ ሲገቡ፣ በዕለት ኑሮ ውስጥ ሲገቡ ነው ዋና ዋጋቸው። በትምህርት ቤቱ ውስጥ፣ በንግዱ ውስጥ፣ በስራው ውስጥ፣ በቀበሌው ውስጥ፣ በእድሩ ውስጥ፣ በጎረቤት ውስጥ፣ በቤት ውስጥ ስንኖር ነው። የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ አለ ጌታ። እግዚአብሔር የተመሰገነ ይሁን። ስለዚህ እኔ የእግዚአብሔር መንግስት አባል ነኝ፣ የምጠብቀው መንግስት አለኝ፣ እንዳትነኩኝ፣ እንዳትደርሱብኝ፣ እኔ በቃ መንግስት ነው በቃ ማስበው ብለን ልንሸሸግ አንችልም። ይህች መንግስት የተገለጠችው ምድር ላይ ነው። እግዚአብሔር የተመሰገነ ይሁን። በዚህ እንድንኖር ተጋብዘናል። በዚህ ስንኖር ይሄ ጨውነት፣ ይሄ ብርሃንነት ምንድን ነው የሚል ጥያቄ እንድናነሳ በአጭሩ ልጋብዛችሁ እፈልጋለሁ። ጌታችን ይህን ተናግሮ ምን አለ? እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ። ከሕግ አንድ እንኳን አይሻርም፣ ነገር ግን ይፈጸማል ብሎ ጌታ በራሱ ፈጸመ እና እናንተ እንዲህ ይላል። ቁጥር ስንት ላይ ነው? ቁጥር 19 ላይ እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል እላችኋለሁና። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ
ወደ መንግስተ ሰማያት ከቶ አትገቡም። የጌታ ንግግር ስለ መንግስተ ሰማያት ነው የሚናገረው አሁንም። እና ምን ይላቸዋል? በመንግስተ ሰማያት ታላቅ የሚሆነው ሰው ህግ የሚሽር ሰው አይደለም። ይሄንን አላረግም፣ ይሄን በዚህ አትታሰር እባክህ፣ ይሄን አታድርግ የሚል ህግ የሚሽር ሰው አይደለም የመንግስተ ሰማይ ክቡር ሰው የሚፈጽም እንጂ ይላል። ወዲያው አያይዞ ነገር ግን ፈሪሳውያን እንደሚያደርጉት እንደሱ እንድትሆኑ ግን አልፈልግም። እናንተ ጽድቃችሁ ከፈሪሳውያን እንዲያንስም አልፈልግም፣ እንዲበልጥ ነው የምፈልገው። የላቀ ጽድቅ ነው የመንግስተ ሰማያት መርህ። ያነሰ ከፈሪሳውያን ያነሰ ጽድቅ ሳይሆን የላቀ ነው። ፈሪሳውያን ህግ እንደሚጠብቁ ያስባሉ፣ ግን አይደለም፣ አይጠብቁትም። የፈሪሳውያን ጽድቅ ግብዝ ጽድቅ ነው። ራሳቸውን የሚክቡ ግን ውስጣቸው መጽሐፍ እንደሚል ቅሚያና ስስት የሞላባቸው የተለሰኑ መቃብሮች ናቸው፣ ውሸታሞች ናቸው። እንደነሱ እንድትሆኑ አልፈልግም። የእናንተ ጽድቅ መብለጥ አለበት። ፈሪሳውያን ራሳቸውን የሚያጸድቁ ናቸው፣ ሌሎችን የሚኮንኑ ናቸው። ለምሳሌ ያ ፈሪሳዊ ለጸሎት ከቀራጩ ጋር ይሄድና ወደ ቤተ መቅደስ አምላኬ ሆይ እኔን አንተ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ፣ በሳምንት 2 ቀን እጦማለሁ፣ ከማገኘውም አስራት አወጣለሁ ብሎ እንደተዘባነነው ራስ ጸደቅ ጽድቅ አይደለም። ራሱን የሚያጸድቅ ሰው ተኮንኖ ነው የሚሄደው። ይልቅ ያ ኃጢአተኛ የተባለው ቀራጭ ደረቱን እየደቃ ወደ ሰማይ እንኳን ማንሳት አፍሮ እባክህ እኔን ኃጢአተኛውን ማረኝ ያለው ጸድቆ ወደ ቤቱ ሄደ እንዳለው የእናንተ ጽድቅ ከፈሪሳውያን ጽድቅ መብለጥ አለበት። የፈሪሳውያን ጽድቅ ሰዎች እንዲያደርጉ የሚናገር እንጂ ራሱ የማይፈጽም ጽድቅ ነው። ትልልቅ ሸክም በሰው ላይ ይጭናሉ፣ የህግ ሸክም። ይሄን ካላረክ፣ እንደዚህ ካልሆንክ አንተ ምን ክርስቲያን ትባላለህ? አሁን አንቺ በእውነት የጌታ ልጅ ነሽ አንቺ እንደዚህ ካላረክሽ ብለው ትልልቅ ዕዳ ይጭናሉ። እነሱ ግን በጣታቸው እንኳን ሊነኩት አይደፍሩም ይላል። እንዲህ አይነት ጽድቅ ነው የነሱ ጽድቅ። የእናንተ ጽድቅ ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም አለ ጌታችን። እንግዲያው ይሄ የላቀ ጽድቅ ምንድን ነው? ስለሱ ትንሽ ዛሬ መናገር ፈልጋለሁ። ምንድን ነው ይሄ ከፍ ያለው ጽድቅ? መንግስተ ሰማያት ከፍ ያለ ነው ብሎ የሚያስበው ጽድቅ ምንድን ነው? ስለሱ ትንሽ መናገር ፈልጋለሁኝ። ከቁጥር 21 ጀምሮ ጌታችን ኢየሱስ ክርስቶስ በዝርዝር ነግሯል። እኔ እንዲያው መቼም ጠቀስ እያረኩ በጡብ ላይ እንደሚራመድ ሰው ነው አሁን የሚሄደው። በጣም ሰፊ ትምህርት ስለሆነ ይሄ ጌታችን ኢየሱስ ክርስቶስ ምን አለ? በጣም በሚያስገርም ሁኔታ በአጠቃላይ የእግዚአብሔርን ክብር የሚያንጸባርቅ ነው የመንግስት ሰማይ ምግባር። የእግዚአብሔርን ክብር የሚያንጸባርቅ ነው። እግዚአብሔር ክቡር የሚለውን ክቡር፣ ቀሊል የሚለውን ቀሊል የሚል ነው እና ይሄ አሁን ምዘረዝርላችሁ ክብር በላዩ ላይ ያለበት ምግባር ነው። የእግዚአብሔር ክቡር እሴት በላዩ ላይ ያለበት ምግባር ነው። ለምሳሌ አንዱን ላንሳላችሁ። ቁጥር 21 ጀምሮ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለህ ከባለጋራህ ጋር ፈጥነህ ተስማማ። ባለጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው። ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። በጣም ነው የሚያስደንቀኝ የጌታ ንግግር። በጣም ምን ያህል ገብቶኝ እንደሆነም ገና ጠይቃለሁ። አትግደል እንደተባለ ሰምታችኋል ይላል። ይሄ መርህ ቆይቷል ካለ ሙሴ ነው በኦሪት ውስጥ የሚያዘዘው። አትግደል፣ አትስረቅ፣ አታመንዝር። ታስታውሳላችሁ ትእዛዛቱን። ጌታ ያንን ትእዛዝ ያነሳና አትግደል እንደተባለ ሰምታችኋል ብሎ ሲል አንዳንዶች ማምለጥ ሳይፈልጉ አይቀርም።
እኔ ገድዬ አላውቅም በእውነት እኔ እንኳን ሰው ቁንጫም አልገደልኩ እኔ ማለቴ ምንም እንደዚህ አይነት ጣጣ የለም። አሁን እዚህ ውስጥ ገዳዮች እስቲ ካላችሁ ሰው የሰው ነፍስ ያጠፋ ብል አውቃለሁ አታወጡም እጃችሁን መቼም አርጋችሁትም ቢሆን ማለቴ ነው አታወጡም አይመችም እኔም አልጠይቅም። ግን ብዙዎቻችሁ እንዳልገደላችሁ ግንባራችሁ ይነግረኛል። ገዳዮች አይደላችሁ እግዚአብሔር ይባርካችሁ። ግን አይምራችሁም ጌታ። ለምን እንደማይምራችሁ ልንገራችሁ። አትግደል እንደተባለ ሰምታችኋል። አሁን ተውት እናንተ ፍጥርቅ አድርጎ የሰው ነፍስ ለማጥፋት ነው የምታስቡ። እኔ ግን እላችኋለሁ ብዙዎቻችሁ ገዳዮች ናችሁ። ወንድሙን ጨርቃም የሚል ወንድሙን የሚንቀው ሌላ ብሔር የሚንቅ የሚሰድብ ሰብዕናውን ጨፍልቋል፣ ክብሩን አዳሽቋል። እንዲህ አይነቱ ሰው ገዳይ ነው፣ ገዳይ ነው። ብዙዎቻችሁ ነፃ እንደምትወጡ መስሏችኋል። ይህን እንኳን ስጠብቅ ኖር ያለው የምትሉ ግን መግደል ማለት ምን እንደሆነ ላሳያችሁ። ወንድምን መጥላት ነው፣ ወንድምን መስደብ ነው፣ ወንድምን መናቅ ነው። ይሄ ግድያ ነው ብሎ አለ ጌታ። የሰውን ህይወት በጣም ክቡር አረገው፣ በጣም ክቡር አረገው። ስጋዊ ህይወቱን ብቻ ሳይሆን ልቡናዊ ህይወቱንም ክቡር አረገው። ሰው ስጋ ብቻ እንዳይመስላችሁ። ይሄ በአጥንትና በደም የተዋቀረ ማንነት ብቻ አይደለም። እንዲያውም ከሱ ይልቅ ሰው በጣም የሚጨነቀው ስለ ውስጣዊ ማንነቱ ነው፣ ልቡናዊ ማንነቱ ነው። ሰደበኝ እኮ ብሎ አገር አይበቃውም ሰው። እንዴ ምን ብሎ ሰደበ? አይ ከባድ ስድብ ሰደበኝ። እሺ እንግዲያው አንተም ልክ ልኩን ንገረው ይላል። አንድ ጓደኛ ይመጣል፣ ልክ ልኩን ይነግረዋል። አይ ስድብ እንኳን አልሰደበኝም፣ ግን እንደው አስተያየቱ ግን የንቀት እንደሆነ ያስታውቃል ይላል። ታዲያ አንተ ማስተያየትን የንቀት ይሁና እንግዲህ ምን ታረጋለህ? የበቀል መንፈስ ውስጣችን አለ። አንድ የኔ መምህር ነበሩ። እሳቸው የጻፉት አንድ መጽሐፍ አለና በጣም ልቤን ይነካኛል። እሱ አንድ የግጥም መጽሐፍ ነው የጻፉት እሳቸው እና ምን ይላሉ እዛ ላይ አንድ ህፃን ልጅ ገና መሄድ የጀመረ የአንድ ዓመት ህፃን ልጅ ከየምናምኑ ጋር ይላተማል። መሄድ በደንብ ስለማይችል እየተንቀጠቀጠ እግሩ ሄዶ ገጭ ያረጋል እና እሱ ወደ አባቱ ይመጣል። ወደ አባቱ ሲመጣ ድንገት ጠረጴዛው ይገጨውና ይጮሃል፣ ያለቅሳል። አባትየው ሊያባብለው ይሞክራል። ምን ሆንክ? ይሄ ምኑ? ጠረጴዛው ምን አረገ? ገጨኝ ይላል። ሄዶ የገጨ ልጁ ነው፣ ምንም ጥያቄ የለውም፣ የታወቀ ነው። ግን ገጨኝ፣ ይሄ ጠረጴዛው ገጨኝ ይላል። አባትየው የማባበሉ አንዱ መንገድ እንግዲህ የኛ ሀገርን ባህል ነው እሳቸው የወሰዱት። በልቱ የታባቱ ብለው ጠረጴዛው ጓ ያደርጉለታል። እንባው ይደርቃል ልጁ። የሚገርም ነገር ነው። ምን ያደርቀዋል እንባውን ይላሉ እሳቸው። በቀል ነዋ፣ በቀል ተመታለት ጠረጴዛው። ዛሬ በምራቅ ተበቀለ፣ ሲያድግ ጩቤ ይመዝ እንደሆነ ማን ያውቃል ይላሉ እሳቸው። በውስጣችን ጥላቻ በቀል ካደገ የግድ እኮ ሰውን በጠመንጃ ስለገደልን አይደለም ግድያ። የሰውን ህይወት እንዴት አድርገን ነው የምናስበው? ክቡር ነው ወይ በፊታችን የሚል ጥያቄ ነው። እንግዲያው የመንግስተ እግዚአብሔር አንዱ መርህ የህይወት ክቡርነት የሰው ልጅን ያከብራል። የመንግስተ እግዚአብሔር ልጅ የሰው ልጅን ያከብራል። እኔ አንድ ቀን ሳላስበው ዘፍጥረት 9 አነበብኩኝ። ሳላስበው ማለቴ እንደዚህ ይናገረኛል ብዬ አልጠበቅኩም። ምን ይላል እዚያ ምዕራፍ 9 ላይ ከኖህ የጥፋት ጊዜ በኋላ እግዚአብሔር ቃል ኪዳን ገባ፣ አሁን ምድርን አላጠፋትም በውሃ ይልና ግን መመሪያ ይሰጣል። መመሪያ ሲሰጥ ምን ይላል? የሰውን ደም የሚያፈስ ሁሉ ደሙ ይፈሳል ይላል። እሺ አልኩኝ። እሺ መቼስ ምን ይደረጋል፣ ልክ ነው አልኩኝ። ፍትህ መፈጸም አለበት አልኩኝ። በኋላ ግን ምክንያት ይሰጣል አብሮት። ምክንያቱ ነው ያስገረመኝ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል በመልኩ ፈጥሮታልና ይላል። ቀጥሎ ለካ አንተ የምትበቀለው መልክህን ነው ማለት ነው። ያንተ መልክ በሰው ላይ ስላረፈ ደም የሚያፈስ ሁሉ ደሙ ይፈሳል አለ። በኋላ ደነቀ። አሁን
በውጭ ሀገር እዚህም ሀገር አልፎ አልፎ ሊደረግ ይችላል። መሪዎቻቸውን ሲቃወሙ ሰዎች የሚያደርጉትን አይታችኋል። ብዙ ጊዜ ሰልፍ ይወጣሉ። መሪዎቹን ለመቃወም ሰልፍ ይወጡና የሚሳደብ ጽሑፍ ጽፈው ይወጣሉ። መሪውን ውረድ፣ ከስልጣን ውረድ፣ አንፈልግህም፣ አንተ ሌባ ወይ እንደዚህ የሚል የሚሳደብ ጽሑፍ ይዘው ይወጣሉ። አንዳንዶቹ ደግሞ ፎቶግራፍ ይዘው ይወጣሉ። የመሪውን አይታችሁ ይሆናል። ፎቶግራፉን በትልቅ ኤክስ በላዩ ላይ ሰርዘው ይዘው ይወጣሉ። አንፈልግህም በቃ። አንዳንዶቹ ፎቶግራፉን ይወስዱና ክብሪት ለኩሰው ያቃጥሉታል። ምን ማለታቸው ነው? ብናገኝ አንተንም እንደዚህ ነው የምናደርግ ስለማንችል ብቻ ነው ማለት እኮ ነው። ልክ እንደዚያው የሰው ልጅ ስንንቀው፣ ስንሰድበው፣ ስንረግጠው በላዩ ላይ የእግዚአብሔር አምሳል ስላለ እግዚአብሔርን ስላላገኘ ነው አልገደልነውም። በመልኩ የፈጠረውን ሰው ግን እንደዚህ ስናደርግ የምንጣላው ከባለ መልኩ ጋር ነው፣ ከእግዚአብሔር ጋር ነው። የሰው ሕይወት ክቡር፣ እጅግ ክቡር። ምንም አይነት ሰው ይሁን እዚህ ቱቦ ውስጥ ሰክሮ የሚተፋ ሰው እንኳ ክቡር ነው። አሜን። ለዚህ አሜን አይባልም? አዎ። የሚተፋ እዚህ ሰክሮ ቆሻሻ ውስጥ ጭቃ ውስጥ ወድቆ የሚተፋ ሰው ክቡር ነው። የእግዚአብሔር መልክ በላዩ ላይ አለ። ጣጣ ያመጣብሃል። ሂድና አስቀድመ ታረቅ ከባላ ጋራ ብሎ ይላል። ጠብን እየተቃወመ ጌታ ሲናገር የሰው ሕይወት ክቡርነትን ነው የሚያሳይ። የመንግስተ እግዚአብሔር እሴት ነው። ሌላ ዝቅ ብሎ ያለውን እናንብብ እስቲ። ቁጥር 27 አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይን ብታሰናክል አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህም ብታሰናክል ቆርጠህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንዱ ቢጠፋ ይሻላልና። አላበዛውም? ይህ ከባድ አይደለም? በእውነት ይህ ንግግር እንዴት ነው የምናስተናግደው? እኛ ገሮች ስለሆንን ነው ዝም ብለን የምንሰማው። እንዴ ምንድን ነው ይሄ ነገር? ፍጥረቱን የፈጠርክ አንተ አይደለህም እንዴ? የመሳሳቡን ፍጥረት እና ወደ ሴት ያየ ወደ ወንድ ያየ የተመኘ እንዴት እንደዚህ ትናገራለህ? ምን ማለትህ ነው? ጌታችን ኢየሱስ ክርስቶስ በሰዎች መካከል ያለ ጾታዊ ግንኙነት እጅግ ክቡር መሆኑን ለማሳየት ነው ይህን የተናገረው። በእግዚአብሔር ፊት ጨዋታ አይደለም ወሲብ ጌም አይደለም። አሁን እንደተደረገው ማንም ሰው በፈለገ ጊዜ የፈለገውንም ከማንም ጋር የሚያደርገው ጨዋታ አይደለም። የሴት ልጅ ውበቷ ሸቀጥ አይደለም እኮ ነው የሚለው። ያየ የተመኘ ዝም ብሎ አካሏን ብቻ የተመኘ የዘረፋ ተግባር ነው የሚፈጽመው ያለ። ልክ አይደለም። በወንድና በሴት መካከል ያለ ግንኙነት ከፍ ያለ ነው። በእግዚአብሔር ፊት ክቡር ነው እንጂ መጫወቻ አይደለም። አስከፍላለሁ ነው የሚለው ጌታ። ከዚሁ ጋር ተያይዞ ነው ሚስቱን የሚፈታት ሁሉ የፍቿን ጽሕፈት ይስጣት ተብሎ ተጽፏል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። ከባድ ነው። ለምንድን ነው እንደዚህ የምታከብደው? ጌታ ሆይ ክቡር ነው፣ ግንኙነቱ ክቡር ነው። እግዚአብሔር ሲሰራው በጣም አተልቆ ነው የሰራው፣ ድንቅ አድርጎ ነው የሰራው። የሰው ልጅ ነው ያራከሰው። እንዳልባሌ ነገር በቃ እችን አስወግጄ ያችኛዋን አመጣለሁ ምንድን ነው ያለው የሰው ልጅ ነው። እግዚአብሔር እንደዚህ አልሰራው። ስለዚህ የጾታ ግንኙነትን ከፍ አረገ ጌታ። ቅድም የህይወትን በጣም ከፍ አረገ ስንለበት ከፍ ባለ መንገድ እንድናስባቸው አስቀምጧል። እንዲያውም እዚያ ላይ የሚናገረው በጣም ግልጽ ነው። ዓይን ብታሰናክል አውጣት፣ እጅ ቁረጣት ይላል። ሁላችን እንደምናውቀው በመጥረቢያ እንድንከተክት አይደለም፣ ወይም በመንጎል ዓይናችን እንድናወጣ አይደለም። በጣም ግልጥ ንግግር ነው። በዘይቤ ነው የተነገረው። ጨክን ማለት ነው። ጨክን፣ እስከ መጨረሻው ጨክን።
ይህን አክብር የሚል እንደሆነ እንመለከታለን። የሚቀጥለው ላንብብላችሁ። ለቀደሙት በውሸት አትማል፣ ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ። በሰማይ አይሆንም፣ የእግዚአብሔር ዙፋን ነውና፣ በምድርም አይሆንም፣ የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም፣ የታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህ የወጣ ከክፉ ነው። እሺ፣ ቃል ይከበር ነው ባጭር ቃል። ከአፋችን የሚወጣው ቃል እንደ ከንቱ ዝም ብለን አንዝራው፣ የተከበረ ይሁን። ለአንደበትህ አርነት አትስጥ ይላል የመጽሐፍ ቅዱስ ቃል። ዝም ብለህ የፈለግከውን ለማለት እንደሱ ማለቴ እንኳን አልነበረም ብለህ በኋላ ለማሻሻል አትሞክር። ቃል በእግዚአብሔር መንግሥት ክቡር ነው። አንተ የመንግስቱ ልጅ የሆንክ እንደሆነ አፍህ እንዳሻው እንዲናገር አትፍቀድ። ለቀልድ ነው አትበል። በውሸት አትማል፣ በሐሰት አትመስክር። ቃልህ የከበረ ይሁን ብሎ ከፍ ያለ እሴት ያስቀምጣል ጌታችን ኢየሱስ ክርስቶስ። በኋላም ሌሎቹንም ቀስ ብላችሁ ስታዩት በጣም ሕይወትን ከፍ ባለ መንገድ ነው የሚያየው መድኃኒታችን። እንደዚህ አስቡ፣ ይሄ የመንግስተ እግዚአብሔር መርህ ነው ብሎ መድኃኒታችን ኢየሱስ ክርስቶስ ተናገረ። ወዳጅህን ውደድ፣ የሚወዱህን ውደድ፣ የሚጠሉህን ጥላ እንደተባለ ሰምታችሁ፣ እኔ ግን እላችኋለሁ ለሰማዩ አባታችሁ ልጆች ትሆኑ ዘንድ የሚጠሏችሁንም ውደዱ፣ የሚያሳድዷችሁን መርቁ ብሎ ይጨምራል ጌታ። ምን ማለት ነው? ፍትህን ከፍ አድርገው ነው። ዛሬ እጅ በእጅ አትፈልግ ነው። የሰው ልጅ ፍትህ እንደሱ ነው። ቶሎ አይን አይደል ያጠፋው፣ አይኑን በለዋ ነው። አረ እግዚአብሔር የሚሰራበት አሰራር አለው። ተው አንተ ፍርድን ለሱ ስጥ። ከፍ አድርገው ፍርድን ሙሉ እውቀት በሌለ በአንተ እጅ ላይ አታርገው፣ በሱ እጅ ላይ አርገው ብሎ ከፍ ያደርገዋል። እግዚአብሔር የተመሰገነ ይሁን። እንግዲያው የመንግስተ እግዚአብሔር ዘይቤ፣ የመንግስተ ሰማይ ኑሮ እንደዚህ ባለ ከፍ ያለ ስነ ምግባር የተመራ እንደሆነ እናያለን። ሌላ አንድ ልጨምርላችሁ ፈልጋለሁ ከሌላ ክፍል። የመንግስተ እግዚአብሔር ኑሮ አሁንም እዚያ ውስጥ ነው፣ ስለ ምግባር ነው የምናገረው። በከፍተኛ ፍቅርና ርኅራሄ የተያያዘ መሆን እንዳለበት በሮሜ ምዕራፍ 14 ላይ ሐዋርያው ጳውሎስ የተናገረውን እሱን ላነሳላችሁ እፈልጋለሁ። ሮሜ ምዕራፍ 14 ላይ አንድ በጣም በተደጋጋሚ የምንጠቅሳት ጥቅስ አለች ስለ እግዚአብሔር መንግስት። ያቺ ጥቅስ ያለችባት መደብ ምን እንደሆነች አብረን እንድንመለከት ብዬ ነው። እዚያ ላይ ስለ መንግስተ እግዚአብሔር ይናገራል። እንዲህ ይላል ምዕራፍ 14 ላይ ሁላችንም እንደምናውቀው ሮሜ ምዕራፍ 14 ላይ ይቅርታ የሚናገረው በተለይ በወንድሞች መካከል ስላለ ግንኙነት ነው። ግን ቁጥር 17 ላይ እንዲህ የሚል የታወቀ ቃል አለ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና ይላል። ይሄን ምን አናገረው ሐዋርያው ጳውሎስ? የእግዚአብሔር መንግስት ምንድናት? ጽድቅ ናት። የእግዚአብሔር መንግስት ሰላም ናት። የእግዚአብሔር መንግስት በመንፈስ ቅዱስ የምትሆን ደስታ ናት ይላል። ለምን አለ? ይሄንን ስንል መንደርደሪያውን እናገኛለን። በምንድን ነው የተንደረደረው? በሮም በሚኖሩት ወንድሞችና እህቶች መካከል የተፈጠረ ችግር አለ። ችግሩ ምንድን ነው? አንዳንዶች ሰንበት ማክበር ይፈልጋሉ። የሰንበት ቀን ይሄ ነው፣ በጥንቃቄ አከብራለሁ ብለው ይላሉ፣ ከአይሁድ የመጣውን ስርዓት ይዘው። አንዳንዶች ቀኑ ሁሉ ያው ነው፣ ለጌታ ነው፣ ምንም ሰንበት ማክበር የሚባል የለም፣ ዝም ብለው ሁሉን ቀን በአንድ አይነት ማየት ነው ብለው ይላሉ። በዚህ ምክንያት ተጣልተዋል። አንዳንዶች ስጋ መብላት ኃጢአት ነው፣ ልክ አይደለም ብለው ይላሉ።
አንዳንዶች ደግሞ እግዚአብሔር የፈጠረው ነው እባክህ ሁሉንም መብላት ነው እንጂ ደግሞ ለምን ትለያለህ ይላሉ። ሁለቱም በጌታ ውስጥ ያሉ ቅዱሳን ናቸው፣ ግን አይስማሙም በዚህ ነገርና ጠብ ተፈጥሯል። እና ሐዋርያው ጳውሎስ ይህን ጠብ ለማስወገድ የሚሰጣቸው ምክር ነው። የሚሰጣቸው ምክር የሚያስገርም ነው። አትጣሉ ይላል። የሚገርመው ወደ አንድ ወገን ያደላ ምክር አይሰጥም። በቃ ሰንበት የሚባል የለም ተሽሯል፣ አያስፈልግም። እና ይሄ ወንድምህ በየሰንበቱ ብሎ እሱ ቤቱ የሚቀመጠውን ሰው ኧረ እባክህ በጌታ ነፃ ይወጣል አንተ የምን ሰንበት ነው ብለህ ንገረው አይልም። ሰንበት አልተሻረም ጠብቁም አይልም። ስጋ መብላት ልክ አይደለም አይልም። ስጋ መብላት ልክ ነው አይልም። ታዲያ ምንድን ነው የሚሰጠው መልስ? የሚያስገርም መልስ ነው የሚሰጠው። በመካከላቸው ያለውን ውጥረት የሚያረግብ ነገር ግን ሰላም የሚፈጥር ነገር ነው የሚናገረው። እስቲ እንየው። ቁጥር 15 ጀምሮ እንዲህ ይላል፣ በመብል ምክንያት ወንድምህን በመብል ምክንያት የምታሳዝን ከሆንህ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። አይገርምም? በትንንሽ ነገሮች አትፋጁ። ከፍ ያለ መንግሥት የምትቀበሉ ሰዎች ናችሁ። ምን ያፋጃችኋል? ለምሳሌ ይሄ መብል አይበላም ካለ ስለ ወንድም ስትል በመብልህ አታጥፋው ወንድምህን፣ ምክንያቱም ክርስቶስ ሞቶለታል። አንድ ጸሐፊ ምን ይላል? በሌላ አነጋገር ጳውሎስ የሚለው እኮ ጌታችን ኢየሱስ ክርስቶስ ሕይወቱን ሰጥቶለታል ለዚህ ወንድም። አንተ ሜኑህን ብትለውጥ ምን ትሆናለህ እንደማለት እኮ ነው። አንተ የምግብ ምርጫህን ብትለውጥለት ምን ትሆናለህ? እሱ እኮ ሕይወት ነው የለወጠው ለሱ የሰጠው። እንዴት አድርገህ ነው እንደዚህ የምታስበው? ከወንድምህ ጋር በስምምነት ለመኖር የሚከፈለውን ለምን አትከፍልም? በፍቅር። የመብል ጉዳይ ዋና ነው ወይስ ከዚህ? ይኸው መንግሥተ እግዚአብሔር መብልና መጠጥ አይደለችም፣ ወይም እኛ የምንፋጅባት አንዳንድ ጥቃቅን ጉዳዮች አይደለችም። ነገር ግን ምንድናት ይላል? ጽድቅ ናት፣ ሰላምም ናት፣ ደስታም ናት ይላል። በጣም ደስ የሚሉ ቃላት ናቸው እነዚህ፣ ትልልቅ ቃላት ናቸው። ሰላም ናት የእግዚአብሔር መንግሥት፣ የፍጅት መንግሥት አይደለችም። ከወንድም ጋር በሰላም ኑር ነው የሚለው። ግን የሚገርም ነገር ነው። ሰላሙ ግን በሐሰት የተመሰረተ አይደለም፣ በጽድቅ ላይ ያለ ሰላም ነው። ሰላም ለመፍጠር ብለን ጽድቅን አንሽርም። አንድ ገበሬ ነበር አሉ። ወደ ገበያ ሊወጣ ፈለገ። ተረቱን ለመተረት ብዬ ነው። ተረቱን እኔ ነኝ የፈጠርኩት። ከሌላ ተረት ተነስቼ ነው። ሲወጣ ይሄ በጣም አማኝ የሆነ ሃይማኖታዊ ገበሬ በጫካ ውስጥ ያልፍ ነበረ። በኋላ ብቻውን በጠራራ ፀሐይ እየሄደ እያለ ደከመውና የሚያዋራው የሚያጫውተው አጠገቡ አልነበረም እና ተጨነቀ። እንዲያው ባልንጀራ ባገኝ ኖሮ እንዲያው ብቻዬን ወጥቼ ይሄን ሁሉ መንገድ እያለ ሲያስብ ድንገት ከጥሻው ውስጥ አንዱ ብቅ አለ። ለካ ጋኔን ነው። አላወቀውም። ባልንጀራ ሆኖ ቀረበ እና አብሮት ተጠግቶ ወዴት ነው የምትሄደው? ወደ ገበያ ነው የምሄደው። ታዲያ አብረን ለምን አንሄድም? እንዴ ደስ ይለኛል። እየተጫወቱ መሄድ ጀመሩ። እየተጫወቱ ሞቅ እያለ ጨዋታ መሄድ ጀመሩ። ድንገት አየሩ ተለዋወጠና ደመና ሆነ። መብረቅ ቷ ሲል ሰማ ይሄ ገበሬ። በስመ አብ ወወልድ ወመንፈስ ቅዱስ አለ። ይህን ሲል ጋኔኑ ደስ አላለው። ይቅርታችን ነገር ባትላት መንገድ ላይ አብረን እስካለን ድረስ እሷን ባትናገር አልገባውም። ገበሬው እሺ ይላል። ትንሽ ይሄዱና ደግሞ መንገድ ላይ የሄዱ ድንገት የጓጎለ ድንጋይ ያገኝና እግሩን ያጎነዋል እንቅፋት። በስመ አብ ወወልድ ወመንፈስ ቅዱስ። አይ ይህን ነገር ብትተወው ስለ ነበር ይላል።
ውይ ረስቼ እኮ ነው ይላል። በቃ እንግዲህ አሁን ሁለተኛ እንደዚህ ሲያጋጥመኝ እኔ እንደው ስለ ፍቅር ብዬ እችን በስመ አብ እተዋለሁ ይላል እና ያ ተረት የአማርኛ ተረት ወጣ። ስለ ፍቅር በስመ አብ ይቅር የሚለው ተረት በዚህ አይነት የወጣ ይመስለኛል። እኔ የራሴ ግምት ነው። ፍቅር ነዋ፣ አብሮ መኖር ነዋ። መጣላት አይፈልግማ። በስመ አቡ ሌላ ቀን ሊባል ይችላላ። ገብቷችኋል የምለው? የእግዚአብሔር መንግስት ሰላም ናት ይላል። ግን ይህቺ ሰላም ጽድቅን ደፍጥጣ አይደለም። ጽድቅ ተጠብቃ፣ እውነት ተጠብቃ፣ ግን ሰላም ለኃጢአት እሺ ብለን አይደለም ሰላም የምንፈጥረው። ወንድሜ የማይሆን ነገር እየሰራ ምንም ማድረግ አይቻልም፣ በቃ እንግዲህ ጌታ ይምርሃል እያልኩት አይደለም። ግልጽ ጽድቅ የሆነውን ነገር እንድንፈጽም እያተጋሁት፣ ግን ሰላም ከሱ ጋር እንድመሰርት ነው የእግዚአብሔር መንግስት የሚያዝ። የእግዚአብሔር መንግስት ሰላም ናት፣ ጽድቅም ናት። ሰላምና ጽድቅ ሲስማሙ ደግሞ ደስታ ናት። እግዚአብሔር ይባረክ። በመንፈስ ቅዱስ የምትሆን ደስታ ናት። በመብል የምትመጣ አይደለችም፣ በመጠጥ የምትመጣ አይደለችም። ከመንፈስ ቅዱስ የምትሰጥ ደስታ ናት። እግዚአብሔር ይመስገን። ይሄ ነው የእግዚአብሔር መንግስት ነው የሚለው። እንግዲያው በወንድሞች መካከል አብረን በቤተ ክርስቲያን ስንኖር የእግዚአብሔር መንግስት በዚህ መልክ እንድንገልጣት ነው የተጠየቅ ነው። እንድንዋደድ፣ ቅድም እህታችን እንድንዋደድ በጣም ስትመክረን ነበር። እንድንዋደድ ያስፈልጋል። ግን በምን መደብ ውስጥ ነው የምንዋደደው? በሰላም መደብ፣ በጽድቅ መደብ፣ በእግዚአብሔር መንፈስ ደስታ መደብ ውስጥ ነው የምንዋደደው። እነዚህን እንጠብቃለን። ይሄ የእግዚአብሔር መንግስት መርህ ነው። እግዚአብሔር ይመስገን። እንግዲያው አንዱን ጨረስ ነው ዛሬ። በእግዚአብሔር መንግስት ውስጥ መኖር፣ በእግዚአብሔር ምግባር፣ በእግዚአብሔር እሴት ውስጥ መኖር ማለት ነው። በምድር ላይ እንኖራለን። ሁለተኛው ነገር ላንሳላችሁ። ሁለተኛው ነገር በእግዚአብሔር መንግስት ውስጥ ደግሞ መኖር ማለት በጦርነት አውድ ውስጥ መኖር ማለት ነው። በጦርነት አውድ ውስጥ ለምን? የእግዚአብሔር መንግስት ተጻራሪ ባላንጣ አለባት። የእግዚአብሔር መንግስት በምድር ላይ ስትኖር ገና ከጠላቷ አልተገላገለችም። ገና ነው ወንድሞቼና እህቶቼ። ስለዚህ ነው ክርስቲያን ጦርነታዊ የሚሆነው። አንዳንድ ሰዎች ደስ አይላቸውም። አርፋችሁ አትቀመጡ? ምንድን ነው እሱ እንደዚህ? በቃ እናንተ ሁልጊዜ የውጊያ ስሜት ይዛችሁ የምትኖሩ አርፈ ቁጭ አትልም? አርፌ ልቀመጥ አልችልም። ተቀናቃኝ አለ። እንግዲያው የእግዚአብሔር መንግስት ልጆች በጦርነት ሞድ ውስጥ ናቸው። በጦርነት ከበባ ውስጥ ናቸው። እንደ ተዋጊዎች እንድንኖር እግዚአብሔር ጠርቶናል። እንደ ተዋጊዎች። የሚገርማችሁ ነው። ዛሬ ጠዋት ሳነብ ነበረ ሐዋርያት ሥራ ላይ እዚያ ምዕራፍ 14 ላይ ደብድበዋቸው፣ እነ ጳውሎስን ደብድበዋቸው፣ አስረዋቸው፣ አሰቃይተዋቸው ወንጌል በመስበካቸው ምክንያት ወደ ወንድሞች ይሄዱና ይጽናናሉ። ከዚያ ወንድሞችን ያበረታቷቸዋል። በጣም ደስ የሚል ቃል ነው እዚያ ላይ የሚናገረው። ያበረታቷቸዋል፣ ያጸኗቸውና ምን ይሏቸዋል? ወደ እግዚአብሔር መንግስት በብዙ መከራ እንድንገባ ያስፈልገናል ይላሉ። የሚገርም ንግግር። የእግዚአብሔር መንግስት ከመከራ የተነጠለ፣ ከውጊያ የተነጠለ ለሽ ያለ አይደለም። መሬት ላይ ተቀናቃኝ አለው። እንግዲያው በብዙ ተጋድሎ የምንገባበት መንግስት ነው። ይሄ ማለት እኛ ለእግዚአብሔር መንግስት ለመግባት የምንከፍለው ክፍያ አይደለም። ግን በእግዚአብሔር መንግስት ባህሪ የተነሳ የእግዚአብሔር መንግስት ኔቸር ነው። ግጭት አለበት ውስጡ። እኛ የምንኖረው ቅድም እንዳልኳችሁ በዲያብሎስ በሚገዛ ዓለም ውስጥ ስለሆንን ስንጋጭ ነው የምንኖረው። እርግጥ ይሄ ግጭት አንዳንዶችን በቃ ሰላም ይነሳቸዋል። እኛም ደግሞ ግጭቱን አንዳንዴ ድምፅ እንሰጠዋለን። እንደምታውቁት በኢየሱስ ስም እና ድምፅ እንሰጠዋለን። አንድ ጊዜ የውጊያ ጸሎት እንጸልያለን እንላለን። ከዚያ በቃ እናሸብረዋለን። ድምፃም መሆኑ መጥፎ አይደለም። በእውነት እኔ ድምፅ ጠል አይደለሁም በእውነቱ። ግን በድምፅ ብቻ የሚባረር ደግሞ ዲያብሎስ አይደለም ያለው። ይሄ ውጊያ ወደ ውስጥ ነው የምንዋጋው። ከዚህ ከዲያብሎስ ጋር ብቻ አይደለም፣ ከሰራዊቱ ጋር ብቻ አይደለም፣ በአካላችን ላይ ከበቀለ ፍላጎትም ጋር ነው።
ውጊያችን ከስጋ ጋርም ነው። በአንድ ወገን ስጋ ማለት ኃጢአተኛ ተፈጥሯችን ከሱም ጋር ነው። ሐዋርያው ጳውሎስ ምን ብሎ ተናገረ? ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን እኔ ስጋዬን እየጎሰምኩ በጡጫ እየመታሁ እንደማለት ነው። እየጎሰምኩ አስገዛዋለሁ ይላል። እንግዲህ የተጋድሎ ነው የሚያሳየው። ከባድ ተጋድሎ ነው። ከራሴው ጋር ነው የምፋጨው። ከኃጢአት ግፊት ጋር ነው የምጋጨው። በዕብራውያን 12 ላይ የተጻፈው እኮ እሱ ነው። ገና እየተጋደላችሁ ደም እስከ ማፍሰስ ድረስ አልደረሳችሁም ይላል። ስለ ዲያብሎስ ውጊያ አይደለም የሚናገረው። እዚያ ላይ ሄደን እናንብበው። እንደዚህ ነው የሚለው። ያንን ጦርነት ብዙ ጊዜ ልብ ስለማንለው ነው። እንዲህ ይላል ቁጥር 3:12 ዕብራውያን በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር ነው የሚለው። አይገርምም? ከዲያብሎስ ጋር አይልም። ከምን ጋር? ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁ። እንግዲያው ተጋድሏችን ከኃጢአት ጋር። እርግጥ ነው ከዲያብሎስ ጋር ይቆራኛል። ይሄ ኃጢአት የታወቀ ነገር ነው። እሱ ነው ያሳተን። ግን ኃጢአትን እንደ ጠላት ለምን አንመለከተውም ነው። ዲያብሎስን ብቻ እንደ ጠላት ለምን እናየዋለን ነው። በኢየሱስ ስም የሚባለው ዲያብሎስ ነው። ኃጢአት እንደሱ ብንለው አይሄድም። የምታውቁት ኃጢአትን እንቃወመዋለን፣ አንፈልገውም፣ አናደርገውም። በዚህ እንጋደላለን ከኃጢአት ጋር። ጌታችን ኢየሱስ ክርስቶስ እንደጸና እንጸናለን። እግዚአብሔር ይባረክ። የእግዚአብሔር መንግስት ልጆች እየተዋጉ የሚኖሩ ልጆች ናቸው ከፍላጎቶቻቸው ጋር። እንዲያውም ግደሉ ሁሉ ይላል አይደል? በብልቶቻችሁ መካከል ያለውን ይህን የኃጢአት ፍላጎት በመንፈስ ቅዱስ ግደሉ ይላል እኮ። የስጋን ስራ በመንፈስ ግደሉ ይላል። ብልቶቻችሁን ለአመፃ የጦር ዕቃ አድርጋችሁ እንዳቀረባችሁ አሁን ደግሞ የጽድቅ የጦር ዕቃ አድርጋችሁ አቅርቡ ይላል። እንግዲያው ተጋድሏችን ከኃጢአትም ጋር ነው፣ ከዲያብሎስም ጋር ነው። የእግዚአብሔር መንግስት ኑሮ አንዱ መልኩ ይሄ ነው። ስለዚህ በተጋድሎ ነው የምንኖረው። ተጋድሎ በእውነት የህይወታችን ዘይቤ ነው። እኔ በጣም መጋደል አልፈልግም። እንደኔ ብዙዎቻችሁ ሳትሆኑ አትቀሩም እያልኩ ጠረጥራለሁ። ተጋድሎ የማልፈልግ ሰው ነኝ እኔ። ባለቤቴ እዚህ ያለች፣ ያው መቼም ጠይቋት በኋላ። በፍጹም ሸሻለሁ ተጋድሎ። በጣም አልፈልግም፣ ጠብ አልፈልግም በጣም እና አንዳንድ ጊዜ እንዲያውም ችግር ውስጥ እገባለሁ በሱ ምክንያት። ባልንጀራዬ አንድ ጊዜ አግኝቶኝ አንተ አበዛው፣ በጣም አበዛው፣ አንተ እኮ ከዲያብሎስም ጋር እርቅ እኮ ሳትሞክር አይቀርም ቀስ ብለህ ይለኛል። እፈራለሁ። በፍጹም ደም መፋሰስ አልፈልግም። ደም እስከ ማፍሰስ ይላል። ይሄ አልተጋደላችሁ። ትልቅ ውጊያ እንደሆነ ኑሯችን ነው የሚያሳየው። በተጋድሎ መንፈስ እንድንሆን ይፈልጋል። ይሄ ዓለም የተመቸ ስፍራ እንደሆነ እንድንቆጥር አይደለም የሚያሻው። የእግዚአብሔር መንግስት ወታደሮች ነን። እግዚአብሔር ይመስገን። አንድ የወንድማችን ተስፋዬ መዝሙር አለ። ልብ ጽኑ ይሁን አትላላ፣ ጠንክር፣ ባመንክበት ጌታ በፍጹም አትፈር። እግዚአብሔር የተባረከ ይሁን። ኢየሱስን ለብሰ የጦር ዕቃህን አንግበህ በእርሱ መልካም ጦርነት ምን አድርግ? ተዋጋ። ስለዚህ ጦርነት የኑሯችን ክፍል ነው፣ ኦፕሽናል አይደለም። እኔ አልፈልግ። እኔ ጥሩ ክርስቲያን ሆኜ በርካታ መኖር ነው የምሻው የምትሉ ሰዎች የላችሁበትም። በጣም አዝናለሁ ይሄ ንግግር። በቃ የላችሁበትም። ኑሮው ተጋድሎ ነው። የእግዚአብሔር መንግስት ሰው በዚህ ተጋድሎ እንድንኖር ተጠርተናል። በመጨረሻ ሶስተኛውን ነገር ተናግሬ ያበቃለሁ። በመጨረሻ ልናገር የምፈልገው የእግዚአብሔር መንግስት የሥነ ምግባር መርህ ብቻ፣ የጦርነት አዋጅ ብቻ ሳይሆን የእግዚአብሔር መንግስት የጥበቃ ኑሮም ነው። እግዚአብሔር የተመሰገነ ይሁን። የጥበቃ ኑሮ ነው። ተጠባባቂዎች ነን እኛ ክርስቲያኖች። እግዚአብሔር መንግስት ልጆች በጥበቃ ላይ ነን። የምንጠብቀው ጌታን ነው። የጌታ ስም የተባረከ ይሁን። ከሰማይ የሚመጣ ጌታ አለን። አገራችን በሰማይ ነው የሚለው ቃል
ምንም አይን ማሸት አያስፈልግም እሱን ለማለት። ድሮ አፍር ነበር እኔ ይህን ስናገር። ሀገራችን በሰማይ እንዴት ይባላል እንዴ? ምን ማለት ነው? እዚህ አገር አይደል ያለሁበት ሰዎች በጣም አይነቅፉኝም እንዴ? ሀገራችን በሰማይ ነው ስል በጣም እንደዋላ አይደል ተምኔታዊ ሰው ተብሎ ነው የሚታሰበው። እንዲህ አይነት ሰው ከመሬት የረገጠ ሰው አይደለም። ይሄ ሰው ማመን አይቻልም። ይሄ ሰው በእውነት ለሀገር የሚጠቅም ሰው አይደለም። ይሄ በቃ ዝም ብሎ እንዳልባል ብዬ ሀገራችን በሰማይ ነው ብዬ ደፍሬ መናገር አፍር ነበር። አሁን ግን ጳውሎስ ካለ እንዴ እኔ አገሬ በሰማይ ነው። አሜን በሏ። እንዴ ምንም አይን ማሸት ምንም ይቅርታ መጠየቅ አያስፈልግ። አገሬ በሰማይ ነው። ታዲያ ምን ትሰራለህ እዚህ? እንጀራ በላለሁ በምስር ወጥ ምስር አመርታለሁ መሬቱን አርሼ። እግዚአብሔር የተባረከ ይሁን። መንግስትን አገለግላለሁ ተቀጥሬ። ግን ጊዜያዊ መኖሪያ ነው ይሄ መሬት ራሱ የእግዚአብሔር ነው። ስለዚህ መሬቱም የአምላኬ ነው፣ ሰማዩም የአምላኬ ነው። እኔ የሁለት ሀገር ዜጋ ነኝ። እግዚአብሔር የተመሰገነ ይሁን። መሬቱም የአምላኬ ነው፣ ምድር ሁሉ የእሱ ናትና። ስለዚህ አርሼ እበላለሁ፣ ከእሱ ዘንድ ቸርነት እጠግባለሁ፣ ሌሎችን አገለግላለሁ። ግን ደግሞ ዘላቂው መኖሪያዬ በሰማይ ነው። እግዚአብሔር ይመስገን። አንዳንዶች ሆዳቸው አምላካቸው ነው ይላል። እዛ ፊልጵስዩስን አብረን ስንማር የነበራችሁ እንደምታስታውሱት ሆዳቸው አምላካቸው ነው። their God is their appetite። አምጣ የሚላቸው ነው አምላካቸው። ሲያመልኩ ነው የሚኖሩት። ሆድን ፍላጎትን ሲያመልኩ ነው የሚኖሩት። ክብራቸው በነውራቸው ነው። ሀሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነው። ከዚያም የሚመጣ ጌታን እርሱም ኢየሱስ ክርስቶስን እንጠብቃለን። እርሱም ሲመጣ ይህን የተዋረደውን ስጋችንን ክቡር ወደሆነው የእርሱን ስጋ ወደሚመስል ይለውጠዋል ይላል። እግዚአብሔር ይመስገን። ተጠባባቂዎች ነን፣ በጣም ተጠባባቂዎች ነን። በዳንኤል መጽሐፍ ውስጥ ታውቃላችሁ እግዚአብሔር ያሳየው ራእይ ለዚያ ለናቡከደነጾር ምንድን ነው ያሳየው ራእይ? በጣም ያስደንቅ ነገር ነው። ትልቅ ሐውልት ያሳየዋል። የወርቅ ራስ ያለው፣ የብር ደረት ያለው፣ የናስ ሆድ ያለው፣ የብረትና የሸክላ እግር ያለው ትልቅ ሐውልት። ከዚያ በኋላ የሆነውን ታውቃላችሁ። ከተራራ ላይ አንዲት ትንሽ ድንጋይ ትወረወርና ትመታዋለች ሐውልቱን። ይወድቃል የማይባለው ይሄ ጽኑ ሐውልት ፍርክስክሱ ይወጣል። ውይ ባዶ ሆነ ስንል ባዶ አይሆንም። ያቺ ድንጋይ ታድጋለች፣ ተራራ ታክላለች፣ አገሩን ትሞላለች። የእግዚአብሔር መንግስት። እግዚአብሔር ይመስገን። ስለዚህ ይችን አገር የምትሞላ መንግስት ጠባቂዎች ነው። እኛን ምን እንደሚለን ብታነቡ ትገረማላችሁ። ምን ይላል ዳንኤል 7 ላይ? የልዑሉ ቅዱሳን ይዋጋሉ ከዚህ ከጠላት መንግስት ጋር። የልዑሉ ቅዱሳን ብሎ ነው። ለካ እኛ የልዑሉ ቅዱሳን የእሱ ጭፍሮች ነን ማለት ነው። የእሱ ወታደሮች ነን። እግዚአብሔር የተባረከ ይሁን። እንግዲያው ይችን መንግስት እንጠብቃለን። ከዚያ የሚመጣ ጌታ አለ። እሱን ደግሞ እናገኘዋለን። እግዚአብሔር ይባረክ። ተስፋችን እሱ ነው። ባለቤቴ እዚህ ስላለች መጥቀስ አለብኝ ይሄን ነገር። አንድ ቀን ከእሷ ጋር ስንነጋገር ያልነውን እሱን ጠቅሼ ጨርሳለሁኝ። እሷ አንድ ቀን ምን አልኳት? ወደ መንግስተ ሰማያት ስትሞቺ እንደምትገቢ እርግጠኛ ነሽ ወይ ብዬ አልኳት። ስላት እንዴ ምን ማለት ነው አለችኝ። ትገቢያለሽ ወይ እርግጠኛ ነሽ ወይ አልኳት። እንዴ እርግጠኛ ነኝ እገባለሁ አለች። በምን አረጋገጥሽ አልኳት። ለሚስት እንደዚህ አይነት ጥያቄ አይጠየቅም። በእውነት ይጠየቃል ደግሞ። እንዴ መጽሐፍ ይላል አለችኝ። በልጁም ያምን የዘላለም ሕይወት አለው ይላል አለችኝ። በኋላ በጣም ጥሩ አልኳት። እውነትሽን ነው፣ አንቺ በኢየሱስ ክርስቶስ አምነሻል። እንግዲያው የዘላለም ሕይወት አለሽ፣ ወደ እግዚአብሔር መንግስት ትገቢያለሽ፣ እኔም እገባለሁ አልኳት። ከዚያ ስንገባ ግን እንዲያው ትንሽ ስዕል እስቲ እንደው በአይነ ህሊናችን እንሳል አልኩና
ስንገባ በወርቅ መንገዶች ላይ እንሄዳለን። የእንቁ በሮች አሉ፣ ወለል ብለው ተከፍተው ይጠብቁናል። በራፉ ላይ አንድ ሰው ቆሞ እኛን ለማስተናገድ። አዲስ የመጣችሁ ቅድም እንዳልሽ አንቺ እዚህ ያሉትን ሳናጨበጭብ ግን ቀረ። እስቲ እናጨብጭብላችሁ ዛሬ የመጣችሁትን። እንደሱ የሚቀበል ሰው ያጋጥመናል። ስናየው ትልቅ ሰው ነው፣ ጡንቻ አለው፣ ወጠምሻ ነው፣ እጁ ፀጉር አለው፣ እጁ ላይ ሲሰራ ይኖረ እንደሆነ ያስታውቃል። እና ዘርጋ ያረጋል እጁ። ሐዋርያው ጴጥሮስ እባላለሁ ይላል። ደንግጬ እኔ አንተ ነህ እንደ ጴጥሮስ? የሚገርም ነገር። ንጉሴ እባላለሁ እላለሁ ቀስ ብዬ። ባለቤቴ ናት እሷ፣ ተዋወቁ እላለሁ። ግቡ 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 ግቡ። ከዛ ይዞራል ቀኝ ግራ እያለ የሚያስገርም ቦታ ያሳየናል። የሚያስገርም የመንግስተ ሰማያት ቦታዎችን ያለ እንደነቃለን። ከዛ አንድ ሌላ ሰው ይመጣል። እሱም ጓደኛዬ ነው፣ ተዋወቁት። ሐዋርያው ጳውሎስ ይባላል። እንደ ጳውሎስ አንተ ነህ እንዴ? ይኸውልህ መጽሐፍን 13ቱንም አንብቤያለሁ እኔ በእውነት በጣም ነው የማደንቀው እላለሁ። ከዛ የዞርን አንዳንድ ነገር እያየን ደስ እያለን ሄድና አንቺ አንድ የማይሆን ጥያቄ ይመጣብሻል እና አንዱን መልአክ እዛ የቆመውን ይቅርታ እንትን ብዙ ሰው ነው ያሳየህን። አሁን በጣም ቅዱሳንን አይተን ልባችን ተደስቷል፣ ግን ጌታ ኢየሱስ የት አለ ትይዋለሽ ድንገት። እና መልአኩ ነበረ ኢየሱስ እዚህ ነበር ግን ለቋል አሁን ቢልሽ አልኳት። ምንድነው የምታረጊው? ትቆያለሽ እዚያ ቦታ ወይስ ትለቂያለሽ ሄደሽ? እንደ ጨዋታ ነው ያነሳሁት። ግን ልንገራችሁ ከዚያ የምንጠብቀው ኢየሱስ ክርስቶስን ነው። መንግስተ ሰማያቱን ውብ ያደረገው ይሄ ኢየሱስ ነው። ከሱ ጋር ዛሬም እንኖራለን። ስሙ ይቀደስ። ያኔም እሱኑ ነው የምናየው። ያን ጊዜ ፊት ለፊት እናየዋለን። ክብሩ ለዘላለም የተመሰገነ ይሁን። አንድ ወንድሜ በጣም ልቤን ነክቶኛል። ይሄንን በሚመለከት ተሰሎንቄ ላይ ያለውን ጥቅስ አንስቶ እርሱ በማያምኑቱ ላይ ሊፈርድ ሲገለጥ በሚያምኑቱም ሊገረም ሲመጣ ይላል ተሰሎንቄ 1 ላይ። በሚያምኑቱም ሊገረም ሲመጣ በክብሩ ፊት ያን ጊዜ እነዛኞቹ ይቀጣሉ፣ እኛ ወደ ክብሩ እንገባ። ምንድነው ይሄ ሊገረም ሲመጣ የሚለው? አይገባኝም ነበር ለረጅም ዘመን። የሚገርማችሁ ያነበብኩት ያ ወንድም ያን ቀን ቆመና ይገረማል እኮ ጌታ ማለት በእኛ ይገረማል፣ እኛ በሱ እንገረማለን ማለት እኮ ነው። እኛ ልንገረምበት ነው የሚመጣው። እናየውና ፊቱን አንተ ነህ እንዴ ጌታ? ስታናግረኝ ኖርክ አንተ ነህ እንዴ? በልቤ ውስጥ የሞትክልኝ አንተ ነህ እንዴ? ይሄ የተወጉት እጆች አንተ ናቸው እንዴ? ጌታ ኢየሱስ አንተ ነህ በደም የዋጀኸኝ አንተ ነህ። እንገረምበታለን። ሊገረም ይመጣል። እግዚአብሔር ይመስገን። እንግዲያው እኛ የእግዚአብሔር መንግስት ናፋቂዎች ነን። የምንኖረው መሬት ላይ አሁን ቅድም በተባባልነው ነው። በምግባሩ ስርዓት፣ በጦርነቱ ብርታት፣ በጥበቃ ትጋት እንድንኖር ጌታ ፈልጓል። ስሙ የተቀደሰ ይሁን። ስለ እግዚአብሔር መንግስት እያሰባችሁ ዋሉ ባካችሁ። ዛሬ እግዚአብሔር ይባርካችሁ። በጸሎት እንጨርሳለን።